የፍቅር አክሊል ክፍል 3 ተራኪ ኢናያ። እኔ ወይኑን በእጄ ይዤ እነ ሳራን ሳያቸው ተቃቅፏል። አባ ምንድነው አንድ ነን አንለያይም አላቸው። ምን አገባህ በሚስቴ? ቀልጠፍ ብሎ የያዙትን ማጥበቅ ነው። ወደ ብርክት እያየው አንቺን ሚስቴ ላድርግሽ እንዴ? ሚስቴ ትሆኛለሽ አልኩኝ እጄን ዘርግቼ። እሷ መታችኝ። እዛው ሚስትን ፈልግ፣ እኔ አንተ ሚስት። ለነገሩ ታዩ ያለው ምን ጎደለው አለው እንጂ። ሳራ ደግሞ አንተ ምን ሆነ? ከሷ ምን ይዛለች? አንቺም ባልሽን ይዘሻል፣ እሷም በዚህ ውበቷ አላየሽም? ግቢ ካስተማሪ እስከ ተመረይ፣ ዘበኛ ከሀብታም እስከ ደሃ ሲጠይቋት ታዲያ የአማራትን አማርጣ እዛ አውጥታ ማግባት ትችላለች። እኔ ግን ግቢ እንኳን አንዷን በጠይቃት ለዛች ቆንጅዬ ያልታመንክ ለእኔ በየት በኩል ብላኝ ሄደች። እሷን ለጠየቃት ሁሉ ሰፊ ባሌ ነው እያለች ይኸው ሲንግል አድርጋኝ ስታስቀረኝ እሰይ ደግ አደረግኩ። ደግሞ ከነዛ ተማሪዎችስ ብቸኝነት ይሻልሃል እኮ። ሳራም አዎ ልክ ናት። ኧረ እሺ እንደዛ ከሆነማ እኔም ብቸኛ አልሆንም፣ ከነዛም ጋር አልሆንም። ምንድነው መፍትሄ ስንል ያሬድ ትራስህን አቅፎ ለጥ። ኧረ ቀልድ ነው፣ ሲንግል ያደረገችኝን አቅፎ ለጥ ነው ብዬ ተነስቼ ብርክቲን አቃፍኳት። ትንሽ ታገለችኝና እምቢ ስላት ፎ ሚስት አሳጣሽን ብሎ ማቀፋል እንዴ? አዋ ያው እንደዚህ ቅፍ አረኳትን ነው። ሚስት እስከማገኝ ድረስ ሚስት አደርግሻለሁ ማለት ነው። አንተ ዋ እዛው ተው እንደዚህ አቅፎ ከሚስት ከመጣለት እናየለ። ያሬድም በቃ ሶፊ ገብተን እንተኛ። ብርክቲን አቅፍ የተነሳሁና እሺ አንተ ሚስትን አቅፈተኛ፣ እኔም እሷን። ሳራም አይ በቃ አትጀጀሉ፣ አንተም ወደ ክፍል እሷም ወደ ክፍል። እምቢ ከሱ ጋር ነው የምተኛው። በቃ ምን አገባችሁ በእኛ ጉዳይ። የብርክቲ መኝታ ቤት ከፍቼ እየተንገዳገድን ገባንና በሩን ዘጋሁት። እነ ሳራ እየሳቁ ፊልሙ አለቀ። ብርክቲ ከኔ ጋር መተኛው እያለች ሰዓትማ መሬት ከፍታ ብትወጣት መኝቷ ነበር። እኔ ምንም ክፉ ነገር ባለመናገሬ ደስ ቢለኝም ብርክቲ ስታፈር ግን ባደረግኩት ነገር ጸጸተኝ። ሳራም እሺ ጋይስ ከላንተ አልተኛም ሚስት አሰጣሽኝ፣ ከነዛ ሴቶችማ ብቸኝነት ይሻላል በለው። ገራሚ ቲያትር አይመስልህም ያሬድም? ያሬድም ቅድሚያ ከዳተኞች አስተያየት እንቀበል። ብርክቲም በጎን እያየ እኔም እውነቷን ነው ደግሞ ከነዛ ብቸኝነት ይሻላል። ቆይ ስሞት እንዳትዋሸኝ ከግቢ ሴት ጠይቀህ ታውቃለህ? ያሬድ ነበር ያለው። ኧረ ውሸቴን ነው፣ እንዴት እንደመጣልኝም አላውቅም። ሳራም አቦ አትዋሸን፣ ይሄን አንዷ ሰድባለች። አላምንም ሲሉም ገብርኤልን ደግሞ አሁን ፍቅረኛ አለህ ብለው እምቢ ይላሉ። ቀልድ ነው መቼም። ብርክቲም ለምን አንዷን አትጠቅም? እኔም ለራሴም የማይገባኝ ጥያቄ ነው፣ መጠየቅ አስቤም አላውቅም። በተለይ ብርክቲ ጋር መሆን ከጀመርኩበት ጊዜ አንስቶ አስቤም አላውቅም። አንዳንዴ ብርክቲን የምወዳት ይመስለኛል፣ ግን መልሼ አይ እሷ እህቴ ናት እላለሁ። ግን ወንዶች ሲጠይቋት እናደራለሁ። እሷም አታሳፍረኛም ባሌ ነው ትላለች። እንደዛ ስትላቸው አንዳንዶቹ ሲናደዱ፣ አንዳንዶቹ እድለኛ ነህ ጠበቅ አድርጋት ይሉኛል። እኔ በእጅ የያዙት ወርቅ ሆኖብኛል። ሳራም መልስ እየጠበቅን ነው። ከሀሳብ ነቃው። እኔ እንጃ ለራሴም አይገባኝም። ምናልባት እሱ ያለ ቀን አገኛት ይሆናል። ያሬድም ለነገሩ ሴት ስምህም አታውቅ ምን ይደረግ? እኔ አላምንም። ከላይ ላየህ እኮ ሌላን የምትመስለው ነገር ለማስቀየስ። ቆይ ብርክቲ ብትሆኚ ከጠየቁሽ ነገር አትመርጭም? ምክንያቱም ሀብታሙ በብሩ ሊያማልለህ ይሞክራል። ሁሉም ግባቸው ከፍቅር የአልጋ ላይ ልፊያ ይመቻቸዋል። በእኔ አስተሳሰብ ፍቅር መቅደም አለበት ባይ ነኝ። ደግሞ በውስጣዊ ነገር ባስተሳሰቡ ሊያማልለኝ ይችል ይሆናል እንጂ በውበትና በገንዘቡ ምንም ሊያደርግልኝ። ውበትም ጠፊ ነው፣ ገንዘብም እንዲያው። ስብዕና ግን መቼም አይለወጥም። ያሬድም ስለዚህ በዛው አቋምሽ ብቻሽን ልትቀሪ ነዋ። ሁሉም እንደዚህ ካሰበ ቀላል እና ያን ሁሉ ሲያጋድለውን ድንግልና አቅፍ ይሞታለሁ የምትይው አልኳት ድብና አድርጌ። ሳራ ለነገሩ ልክ ናት። ያ ቀጭኑ መምህር ታውቁታላችሁ? ብርክቲን አፈቀርኩሽ አለ። እኔም ለሷ መንገድ ትንሽ አይታው አይ አይሆንም አለች።
እኔም እንደዛ ብዬ ርዕሱን ዘጋው። ከዛ ውጤት ላይ ተበላሸብኝ። ሄጄ ስጠይቀው አመላለሰኝ። በስንተኛው ቀን ቢሮ ብቻዬን ጠራኝና በረፍቴ አብሯ እንድትተኛ እንዳመቻምቸው ጠየቅ። ካለበለዚያ ሊያበላሽብኝ ግን ምን ይሞኝ ነው። መጀመሪያም ስለጠረጠርኩኝ ቀድጄው ነበር። አስፈራርቼው አስተካከለልኝ። አሁን አስበው እሺ ብለው አንዴ አብሯት ያድራል። በቃ በነጋታው ያውቃትም። እሷን ግን በዚህ መሀል ብታረግዝ ወይ የሆነ ነገር ብትሆን እሱ ምን አገባው? አንዳንድ ወንዶች በጭንቅላታቸው ሳይሆን በስሜታቸው የሚያስቡ ይመስለኛል። እኔ እንጃ። ለነገሩ ልክ ነሽ፣ አንዳንዴ ውሾች ነን። ብረክቲም ለማንኛውም አንዷን ምረጥና ውሰድ፣ ብቸኝነት ከባድ ነው ያልከው አንተ ነህ። ያሬድም አንቺ እያለሽለት ብለው ከሳራ ጋር እየተያዩ ሳቁ። ሶፋ ላይ ከእናቴ ጋር ተቀምጬ እሷ ጭን ላይ ተኝቻለሁ። እናቴ ቆንጆ እንደነበረች ታስታውቃለች። አሁንም ያን ያህል ወፍራም አይደለችም። በዛ ላይ ረዘም ስለምትል ውፍረቷ አያስታውቅም። ፀጉሬን እያሻሸች በመሀል ቀና ብዬ እሷን ማየት ጀመርኩ። አንድ ጥያቄ ነበር መጠየቅ ፈልጌ እስካሁን ያልጠየኳት። ትዝ ሲለኝ ልጠይቃት ወሰንኩኝ። እማ ከአባ ጋር እንዴት ተገናኛቸው? ለምን ጠየቀኝ ልጅ? ችግር አለው? ዝም ብዬ ለማወቅ ነው። አሁን አትነግሪኝም? ምን ገዶኝ? በእኛ ጊዜ እንዲህ እንዳሁኑ ፍቅረኝነት ምናምን የለም። አባትህ አየኝና ለቤተሰቡ ተናገረ። እነሱም ለእኔ ቤተሰቦች ሽማግሌ ላኩ፣ ተጋባን። ያየሁት ራሱ የጋብቻችን ቀን ማታ ላይ ነው። ፈጣሪ ይመስገን አንተን ወለድ እና ሳታየው ገባሹ እና ግዴቴ ነው እኮ እሱ እንጂ እኔ መምረጥ መብት የለንም። ለነገሩ በእናንተም ጊዜ ብኖር እኔ ወንድ ነኝ መርጬ የማገባው። ቆይ ይህ ሁሉ የጠየቀኝ ፍቅረኛ ያስክ እንዴ? አራ ሊያስኩም ግን ቢዝ ደስ ይልሻል? አረ ላንተማን ይመርጭልህ ነው የምታገባው። ለነገሩ እኔም የመረጥኳትን ብታይ እሷን ካላገባህ ትይ ነበር። ቆይ አንተ ቀልዱ ቀልድ ነው። ፍቅረኛ ያስክ እንዴ? ከየት መጥቶ ቢዝ ግን ምን አይነት ሴት ላይ አዝምረጭ? እኔ የመረጥኳት አለች። ስታያት ገና ትወዳታል። ጭራሽ ልትድርኝ አታደርግም አይባልም። ለነገሩ እኔ በቅርብ ልይዝ አስቤያለሁ። ጠቀስኳትና ስልኬን ይዤ ወጣሁ። ግን እኔ መረጥኩልህን ስታይ ምናምን ያለችው ለጊዜው ቀልብ ይመስለኝም ከአእምሮ ያልወጣልኝ። ውስጤ አነጋገሯ እኮ የምሯን ነው የሚመስለው። ደግሞ ለምን ፍቅረኛ ያስኩ ስትላት ደነገጠች። መሰል ነገሮችን እያነሳ ውስጤ ተረበሸ። ግን ትንሽ ቆይቼ እኔም ረሳሁት። እነ ሳራ ቤት ፊልም እያየን በመሃል ሳራ ተነስታ ዘጋችው። ምነው ክፈችውና እኔ እንጂ ሳራ። እሺ መጀመሪያ ግን አንድ ነገር ላማክራችሁ ነበር። ያሬድም ምንድን ነው? ያው ትምህርት ስለተዘጋ ትንሽ ብር አግኝቼ ነበር። እናም ለምን ወደ ደብረ ዘይት ሄደን ፈታ አንልም? ብርክቲ ለምን እዛ መሄድ አስፈለገ? ሳራ በሁለት ምክንያቶች ነው። አንደኛው ትምህርት ስለተዘጋ ፈታ ዘና ለማለት ሲሆን፣ ሁለተኛው እኔና ያሬድ ፍቅር የጀመርነው በዚህ ዓመት ስለሆነ ለሳም ነው። እና በሷ ውጪ ከሆነ ምን ገዶኝ? እኔ እስማማለሁ ብዬ ተስማማው። ያሬድ እንኳን ምክንያት ውስጥ ኖሬ ባልኖርም እስማማለሁ። ብርክቲ እኔም እሺ አሁን ክፈችው። ከዛ በፊት ግን ለስንት ቀን ነው? ለ2-3 ቀን ነው። ቲቪውን ከፈተችው። የፍቅር ፊልም ስለነበር መጠቃቀፍና መሳሳም ሲኖሩ የሆነ ሰዓት ሳራና ያሬድ ጀመሩ። በግርም ተመለከትኳቸው። ብርክቲ ግን አፈረች። የኔን ቲሸርት እንድድ አድርጋ ይዛ አይኗን ጨፈነች። ማፈሯን ሳይ ፈገግ አስባለኝ። ቀና ብላየች። አሳዘነች። ቀስ ብዬ እጇን ይዣት ወጣን። ከቤት እንደወጣን አቅፊያት ወክ እያደረግን ማውራት ጀመርን። ቆይ ምን አሳፈረሽ? እነሱ እንኳን አላፈሩ። በእናትህ ሰው ፊት ምን ችግር አለ? ሌላ ቦታ ቢሆን እሺ፣ ቤት ውስጥ ነው፣ ያውም እኛ ብቻችንን ያለ ነው። እንጃ ምናልባት ለእንደዚህ አይነት ነገር መጀመሪያ ስለሆነ ይሆናል። ግን ያሬድ ገርሞኛል። በፊት አይደለም ከንፈር ጉንጭ ሳም ሲባል ምሽኮረመም ልጅ ነበርኩ። እድሜ ለጓደኛሽ። ኧረ እሷ ከሷ አትብስ። ቆይ ማንን ለማባባት ነው ግን እኛ ፊት የሚሳሳሙት? እኛም ማስቀናታቸው። ወደ መጠጥ ቤት እየጠቆመች መጠጥ ለሲንግዞች
ስካሪ ትዝ ብሎኝ አብሬ ያሳኩ መጠጥ ለሲንግሎች እየተሳሳቅን ተቃቅፈን እየሄድን ከእናቴና አክስቴ ጋር ተገናኘን። እንዴ ልጄ ምን ታደርጋለህ? ወደ ብርክቲ እያየች ኮስተርተር ብላ ጠየቀች። አይ እማዬ፣ ባይሆን እናንተ እዚህ ምን ታደርጋላችሁ? እኛማ ሰው ልንጠይቅ መተን ነው። አንተ ግን ደግሞ ከሰው ጋር ነህ መሰል። ብርክቲ እንዳቀፍኳት። ብርክቲ ትባላለች፣ ታወቋት፣ ጓደኛዬ ናት። ብርክቲ እጇን ዘረጋች። እናቴ ነካ አድርጋ መለሰችው። ጓደኛዬ ነው ያልከው? አይ ጥሩ። ያሬድስ? አለ ቤት ነው፣ እኛው ክናድርግ ብለን የወጣ ነው። አይ ጥሩ። ዛሬ ቤት ነው የምታድረው? አዎ። እና የምነግራችሁ ነገር አለኝ። ስለምን? ለነገሩ የዘንድሮ ልጆች ማታ መጠጣት አይልም። እናቴ ሁኔታዋ ሁሉ ግራ አጋባኝ። ብርክቲ እጄን ከትከሻዋ ላይ አወረደችና የሶፊ እናት፣ እኔ ጓደኛው ነኝ፣ ግን በሌላ ነገር ሳይሆን ንጹህ ጓደኛው ነኝ። አይ እስቲ ሁን፣ ለማንኛውም በሉ ሰላም ዋሉ ብለው ተሰናብተውኝ ሄዱ። ወይኔ ሶፊ፣ ሌላ ነገር ነው የመሰላቸው። ንገራቸው እሺ። ኧረ ማዘር እንደዚህ አይነት ነገር የለባትም፣ ያራዳ ልጅ ናት። ቤት ስገባ አክስቴና እናቴ ቁጭ ብለዋል። ሰላም ብያቸው ቁጭ አልኩ። ሁኔታቸው ግራ አጋብቶኛል። በፊት የሚጫወቱት ዛሬ ዝም ብለዋል። ነገሩ ግር ስላለኝ ዛሬ ምን ተፈጠረ ዝም አላችሁ ወይስ ወሬ ያለቀ? አይ ልጄ ዝም ብለን ነው። ምንድነው ቅድም ነግራችኋል ያልከኝ? አይ በደህና ከሆነ ጥሩ። እኔማ ከጓደኞቼ ጋር ትምህርት መወጋቱን ምክንያት በማድረግ ከጓደኞቼ ጋር ለ3 ቀን ልንዝናና ልንወጣ እንደሆነ ነው ልነግራቸው የነበረው። በቃ ብቻ። አዎ ሌላ ምን ይሆናል? ቆይ ቅድም ምን ሆናችኋል አክስቴ? አይ ምንም አልሆንም። ባይሆን እናትህ የምትነግርህ ነገር ነበር። ያው በስርዓት አዳምጥ። ምን ነውማ የሆንሽው ነገር አለ እንዴ? አይ እንደሱ አይደለም። ይኸውልህ ልጄ እንዲህ ነው። ያው ያቺ ልጅም ፍቅረኛ አይደለችም። ስለዚህ ጆሮዬን ተጠራጠርኩ። በአንድ ቀን ትልቅ ነገር አሸከሙ። ምን ልበል? ድብልቅልቅ አለብኝ። ህልም በሆነ ብዬ ተመኘው። ምን አደረግኩሽ እናቴ? የሆነ ነገር ቁርጥ ሲል ተሰማኝ። ልቤ ክፍል ሲል ታወቀኝ። ማልቀስ አማረኝ። እኔ የምለው ያቺ ልጅ ጓደኛዬ ናት ካልካት ውጪ እንደዚህ የተሻሻችሁ ቤት ስለሆኑ ምን ይታወቃል? ምንም ቢኖረ ብልጭ አለብኝ። ዝም በይ አክስቴ፣ ስለማታውቁት ነገር አታውሩ። እሷ እንደምሉት አይነት ሴት አይደለችም። እስካሁን ስትጮቱብኝ ነበር ማለት ነው። ታሳፍራላችሁ። ቆይ ፍቅረኛ ከሌለ ምንድነው እንደሚያደርገ? ቆይ እኮ የፍቅረኛ መኖር አለመኖር አይደለም። ስለኔ ህይወት ስትወስኑ ልጄ ምን ይሰማዋል፣ ምን ይፈልጋል መባል የለበትም። ግን እነሱ እንዴት እንኳን አላሰቡልኝም። ተነስቼ ወደ ክፍሌ ገብቼ ተኛው። ምን አለ አሁን የነገሩኝ ህልም ቢሆን። ልብስም እንደ ነገሩ ይዤ ነብረክቲ ጋር ጉዞ ጀመረ። የተከራዩት መኪና ሚኒባስ ስለነበር ብቻዬን ጥግ ላይ ቁጭ ብዬ ነው ጉዞ የጀመርኩት። መጀመሪያ ዝም አላስተዋሉኝም ነበር፣ ግን ስቆይ የሆነ ነገር እንደሆንኩ ጠረጠሩ። ቃሊቲን አልፈን ሄድን፣ ግን አንድ ቃል አልተነፈስኩም። በዚህ የተጨነቀችው ብርክቲ መታ ከአጠገቤ ተቀመጠች። ዞር ብዬ አየት አረኳት። የመጣሁ ዝም ለማለት ነው? አይ ትንሽ ደብሮኝ ነው። አይ ድብርት እንደዚህ አያደርግም። ምን ሆነህ ነው? የሆነ ነገር እንደሆንክ ያስታውቃል። አረ ምንም። አዳማ እስክንደርስ ድረስ ከአጠገቤ ሳትነሳ ስታዋራኝ ለማሳቅ ስትሞክር ነበር፣ ግን ትንሽ አወራና ሀሳብ ይዞኝ ሄደ። እንደደረስን አንድ ሆቴል 1-2 አልጋ ያለው ክፍል ተከራየን። ክፍላችን ገብተን እነሳራ እንዋኝ ብለው ወጡ። ማታ ለብርክቲ ዋና ለማመድሻለሁ ብዬ ቃል ገብቼላት ነበር፣ ግን እንሂድ ሲሉኝ እምቢ አልኩኝ። ብርክቲም እዛው ቀረች። ቆይ የደበረህን የማለማመድ ከሆነ እኮ መቅረት ይችላል። ፈገግ አልኩና ምን አለ እሱ በሆነልኝ እያልኩ አይ እሱ አይደለም። እሺ ወተን ወክ እናድርግ፣ የተመቸን ናድር፣ ከድብርት የሚያላቀን ማንኛውም ነገር እንደኛ በተኛት አይገና እኮ 3 ሰዓት ነው። ባይሆን ትንሽ ዋና ለማምደኝ ምናልባት ይለቃል። ካልሆነ መተህ ትተኛለህ። እሺ። ከብዙ ለመመጥ በኋላ ይዛኝ ሄደች። ሆቴሉ ሰው አልነበረም።
ዋና ቦታ ጋራም እነ ሳራና ሌሎች ሁለት ሰዎች ውጭ የነበሩት። የዋና ልብሴን ቀይሬ ውሃ ውስጥ ገብቼ ብርክቲን መጠበቅ ጀመርኩ። እንኳን በዋና ልብስ የሚለብሳ እንኳን አይቻት አላውቅም። ልብሷን ለብሳ ስትመጣ አየኋት። ፈዝዤ ቀረ ማለት ይቻላል። ያ ሁሉ ጭንቀት ጥሎኝ ጠፋ። እሷን ማለማመድ ጀመርኩ። ብቻዋን መዋኘት ጀመረች። ስትስቅ ሳያት ሁሉ ነገሩ አዲስ ሆነብኝ። ቆይ ምን እየሆንኩ ነው ብዬ ራሴን መታዘብ ጀመርኩ። ሲደግማት ኮርነር ጋር ወሰድኳትና ተደግፏ ከፊቷ ቆሜ ማውራት ጀመርን። እሺ አሰልጣኝ እንዴት ነኝ? ያው ብትከብችም የፈርጣማ ሰውነት ተቋቁሞ አሰልጥኖሻል። እውነቴን ነው፣ ስፖርት ስለምሰራ ሰውነት አለኝ። በተለይ ደረቴ የማይፈዝ ሰው የለም። ግን ምን ያደርጋል፣ ለመንካት የተፈቀደው ለብረክቲ ብቻ ነው። እስካሁን ሌላ ሴት ከእናቴ በስተቀር ነክቶኛ ያውቅም። ገፍተር እያደረገችኝ ማን እሱን ጠየቀ? እሺ ልምጣልሽ እኮ ነው። በምልምል ጎበዝ ነሽ፣ ግን ለክፉ አትሰጭም። ጥሩስ እኔ እኮ ነኝ ልጅቷ። አንቺማ ምንም አትችኝ። ባይሆን ከአሰልጣኙ ጋር። አቤት ጉራ እስከ አፍንጫህ ነው። ግን ድብርትህ ለቀቀ? እንዴት አይለቀኝ? ኧረ ዋና ያፍታታል ብዬህ ነበር። ኧረ ከዋናው በላይ ያፍታታኝ ሌላ ነገር አለ። ምን? ለህፃናት አይመከርም። ድሮም ማርጀትህን እንጠራጠር ነበር። ኧረ ሚጣት አታኩርፊ። እሺ አሁን ንገረኝ፣ አታረሳሰኝ። ካልሽ ምን ይደረጋል? እስቲ ተመልከች። የሚዋኘው ወንድ ካፌ ውስጥ ያሉት አንዳንዶችም በየመኝታቸው መስኮት ምን እየሰሩ ይመስልሻል? ዞር ብላ አይታረገችና እኔ ምን አውቃለሁ ደግሞ ከኛ ጋር ምን ያገናኘዋል? እንዴት አያገናኘውም? ሞኝነሽ እንዴ? ግን ሳልነግርሽ የማላልፈው ነገር በጣም ኩራት ተሰምቶኛል ከአንቺ ጋር በመሆን። ወይ ነገር አታዞር፣ ወደ ጉዳዩ ገባ። እናም ገና የዋና ልብሱን ለብሰሽ ስትመጪ ጀምሮ ወንዱን ላይ ነው ከአንቺ ጋር አለቅም። የሆነ ኪሳቸው ውስጥ ከተይዞሽ ቢጠፉ ምኞታቸው። ግን አንቺ በሚያምዳልሽ መንቀር ብለሽ አልፈሻቸው እኔ ጋር መጣሽ እና ከዚህ በላይ ምን ኩራት አለ? ሳልለማመድሽማ እነሱን ባረገኝ ብለው እየቋመጡ እያዩ እንዴት አይደብረኝ? ይደርሳ ብላ ልትከፈትረኝ ስትል ወደ ኋላ ራኳት። ሚዛኗን ስላልጠበቀች ልትወድቅ ስትል የኔን አንገት ሳብ አረገች። ደንግጣ ስለነበር በኃይል መሳብ አልታወቃትም። እኔም ወገቧን ያዙ። ተጋጨን። ከነበርኩበት ሙድ ስጣራ የሆነ ከገነት ወደ ሲኦል የተመለስኩ መሰለኝ። ብርክቲ ዞር አናግር አለች። መዞር ቢያስፈራኝም እንደምንም ወገቧን ለቅቄ ፊቴን አዞርኩ። የማላውቃት ሴት ወፍራም ቀጭንም አትባልም፣ ሞላ ያለች ነች። ቁመትን መካከለኛ ነገር ናት። እድሜ የነሳራ ኮያ ብትሆን ነው። ግራ በመጋባት ተመለከትኳት። ምን አይነት ናት? አሁን ተሳስቼ ነው ልትል ከዚህ ሙድ አስወጥታኝ እያልኩ በውስጤ እኔ ነኝ ይሄት አንተ ከፎቶ በላይ በአካል ቆንጆ ነህ ወይስ ውሃው ነው? ብቻዋን ፈገግ አለችና ስቀልድ ነው አዳማ መምጣትህን ስሰማ ያለህበትን በእግር በፈረስ ነው ያገኘሁት። ቆይ ማልበል እኔ እህት ለካ በስም እንጂ በፎቶ አታገኝም። አሁን መሄድ አለብን። ራኬብ እባላለሁ በልጫው ብላ ሄደች። ራኬብ የሚለውን ስም ከሰማው በኋላ ያ ጠፍቶ የነበረው ጭንቀት ሁሉ ተሰብስቦ መጣብኝ። ጣረሙት መሰለችኝ። ጩህ አለኝ። ዞረብኝ። እረሳሁት። ትንሽ አረፍ አልኩኝ ብዬ ሳልጨርስ ይህ ሲመጣብኝ ተወዛገብኩ። የምናገረው የምሰራው ጥፍትፍት አለብኝ። ምን እንደተባባሉ ባላቅም እንሂድ ሲልን ከሆነ ወጥቼ ልብሴን ለባብሼ ወደ ክፍላችን ሄድን። የእርዳታ ድርጅቱን እንጎበኛለን ብለን ስለነበር ልብሳችንን ቀያይረን በተከራየነው መኪና ጉዞ ጀመር። ልብስ ስቀይር አንድ ውሳኔ ላይ ደርሻለሁ። አዲስ አበባ እስኪመለሱ ድረስ ተጨንቆ ከማስጨነቅ ዘና ለማለትና ሁሉን ለመርሳት ከዛ ሲመለስ ፈጣሪ ያለው መሆኑ ስለማይቀር የሚሆነውን መጠበቅ ስላልኩ እንደ በፊቱ መኪና ውስጥ እየተቃለድኩኝ እየተጫወትኩ ነበር። ሳራ እንዲህ ልትጫወት ነው ቅድም ያስጨነቅ? ያሬድ ድብርቱንማ ያስለቀቀው እሱን ያውቀዋል። ብርክቲ መጫወቱ ደስ ይላል፣ ግን ምንድነው ከድብርት ያስለቀቀ? ምንም በቃ ፈታ ለማለት አይደል የመጣ ነው።
አልኩኝ። ያሬድም ኧረ እባክህ ለምን ሀቁን አትነግረም? ምንድን ነው የምታወራው? የምን ሀቅ ነው? ያሬድም በዋና ልብስ ስትመጪ ወንድ ሁሉ ሲያይሽ አንቺ ግን እኔ ጋር መጣሽና ድብርት እንዴት እኔ ጋር ይመጣል? እንደውም ኮራሁብሽ ስትል አልነበር? በአንተ ቤት ዋናውን ለግለህ እኔ ተከራየሁ። ትዝ አለኝ። ምን አለ አሁን እንደዛ በሆነን አልኩኝ። እና እውነት የሁሉ ሰው እያያት እኔ ጋር በመምጣቷ እንዴት ደስ አይለኝም። ሳራም እሺ እባክህ እሱ ሲሆን ሰው አለ እንኳን በላችሁ ትንሽ አታፍሩም? እንደዛ ትጣባችሁ ልጅቷ ማባት መጣ። ብርክቲም ምን ዋና አለማመደኝ ሲደክመኝ ጥግ ጋር ቆምና ማውራት ጀመረ። በቦታው ባልነው አምንሽ ነበር። ብርክቲ ግን እንደዛ አጣብቆ ወሬ የለም። በመካከላችሁ መርፌ ራሱ የሚያልፍ አይመስልም ነበር። ምንድን የምታካብዱት? እያወራን ነበር አይሰማም? ብርክቲን ላለማሳፈር እንደዛ አልኩ እንጂ እውነታ እንዳልሆነ ልቦና ያውቀዋል። ሳራ ማስረጃ ባይኖር ልትክጂ ነበር፣ ግን ምን ዋጋ አለው? እድሜ ለፎቶ። ስልኳን ከፍታ ያነሳችንን ፎቶ ላከችልኝ። ልክ ሳየው ወደ ብርክቲ ዞርኩ። እርስ በርስ ተያየን። እውነት ነው ልጅቷ ማትመጣ በእርግጠኝነት እንሳሰብ ነበር። ለራሳችን ያን ያህል የሰው ትኩረት መሳባችን አልታወቀንም። ራኪብ ለምን እንደመጣች ገባኝ። ትንሽ ብትቆይ ያለ ጥርጥር ነበር። መልስ አልነበረን። ዝም አለን። ያሬድም ምን ነው ምላሳችሁን ማናጠው? ልታወሩ አልነበር? ከሳራ ጋር አላገጡም። ባለ ታክሲው ፈጣሪ ይስጠው ደርሰናል ውረዱ አለን። እኔና ብርክቲ በለባችን አመስግነነዋል። መቼም ውስጥ ገብተን ጉብኝት ጀመርን። አዛውንቶች ያልጋ ቁራኛ የሆኑ ሰዎች ሌሎችንም እየዞርን ተመለከትን። በሚያስደነው እያዘንን በለውጣቸው እየተገረምን ስንጨርስ ይዘነው የመጣነውን ብር ገቢ ለማድረግ ወደ ቢሮ ሄድን። ፊት ለፊት የሆነው ፎቶ ተለጥፏል። ስንገባ ጀምሮ ስመለከተው ነበር። አስገብተን ወጣና መኪና ውስጥ ገብተን ጉዞ ጀመርን። እዚህ የነበረው ፎቶ ማን ነው? ጠየቅኩ። ለማወቅ ፈልጌያለሁ። ብርክቲ የእናቴ በአይን አይቻትም አላውቃት እናቴ የሷ ፎቶ ነው። ያሬድም እና ለምን እዛ ተሰቀለ? ሳራ ብርክቲ ናት ያሰቅለችው። ምናልባት አንድ ቀን እናቴ ወይ እናቴን የሚያውቃት ሰዎች ወደዚህ ይመጣሉ ብላ ታስባለች። እዚህ አዳማ እንዳለች አያታ ነግሮ አሰል ነበር ነው፣ ግን እስካሁን ምንም ነገር የለም። አቀፍኳትና አንድ ቀን ይገኛሉ፣ ደግሞ አትጠራጠሪ ታገኛታለች። ሳራ መኪናውን አስቆመችና ከብርክቲ ጋር ወረዱ። ሆቴል ሊያገኙን ተቀጣጥረን ሾፌሩን መተህ ውሰደን ብለው ተለያዩ። ማታ እኔና ያሬድ ክፍላችን ቁጭ ብለን እያወራን ያሬድ ስልክ ተደወለለት። ሳራ ነበረች። እታችንን ኑና ራት እንብላ ብላ ዘጋችው። ለእኔ ነገረኝና ተያይዘን ወረድን። ግን ስንደርስ ያየነውን ማመን አልቻልንም። በተለይ እኔ አይኔን መንቀላቅቶኝ ወንበሩን ሳላዩ ስቤ ተቀመጥኩኝ። ይህን ሁላ ያቀነባበረችው ሳራ ናት። ብርክቲ ሚኒ ቀሚስ አልብሳ ጸጉሯን አሰርታ ሜካፕ የቀራት ነገር የለም። ውብ አድርጋ ይዛት የመጣችው እሷን ብትለብስም ዋናዋ የብርክቲ ነበር ያሳሰባል። ብርክቲ ልብሱ ምቾት አልሰጣትም። ስቅቅ ብላለች። ግን ሳራ ደረቅ ስለሆነች ለብሳ የመጣችው የለበሰችው ከደረቷ በላይ ክፍት ነበር። ምንም ማንገቻም የለውም። ደረቷንም ብዙም ባይሆን ያሳያል። በዛ ላይ አጭር ነው። ከጉልበቷ ከፍ ያለ ነው። ጸጉሯን ተተኮሳ ላከዋለች። ትንሽ በጸጉሯ ደረቷን ሸፈን ለማድረግ ትጠቀምበታለች። ቀላ ያለ ቻፕስቲክ ተቀብታ ሶፊ ሲመጣ ልቧ በአልፎ ሾልካ ምትወጣ ይመስል ነበር። አይ እኔ አይኔን አላመንኩም። እንኳን እንደዚህ ለብሳ ጸጉሯን በስርዓቱ ተሰርታ አይደለም ለውቃ እንኳን አይቻት አላውቅም። ልብሱ ምናምን የተፈጥሮ ውበቷ ጎልቶ እንዲወጣ አድርጎታል። በቃ ለትንሽ ደቂቃ እሷን ከማየት ውጪ ምንም አልተናገርኩም። ፈዝዤ ነበር። የሳራ ንግግር ነው ከሰመመን ያነቃኝ። ሳራ እና እንዴት አያችኋት? ሶፊ ለነገሩ አይነህ ይናገራል። ምንም በል የሴት ሁሉ ውበት ጠቅልሎ አምላክ ላንቺ ሰጠሽ ነው የምትመስለው። ቆንጆ ነሻል ብለሽ ስድብ ይሆንብሻል። ብርክቲ አፍራ አዋት ታሳፍሩኝ ለራሴ ፈርቻለሁ። እውነት ዛሬ ብታፍሪ ከኔ ጋር ነው ጥልሽ። ሌላው
በሌላው ነገር አርቲፊሻል አድርጎ አንገቱን ቀና አድርጎ ይሄዳል። አንቺ በተፈጥሮ በገዛ ውበትሽ አንገት መድፋት እንጃ ስላለመድኩት ነው መሰለኝ። አስተናጋጁ መጥቶ እኔን ሰው ይፈልግሃል ብሎኝ ሄደ። ወደ ተባለው ቦታ ስሄድ ራኬብና 2 ሰዎች ነበሩ። ቆይቼ ስረዳ እናትና አባቷ ናቸው። ከተዋወቅን በኋላ አባትየው ጓደኞችን ጥራና ልጋብዛችሁ፣ በዛውም ራኪንም ተዋውቃል። እምቢ ለማለት አልፈለግም። ሄጄ ጠራዋቸው። ሲመጡ እናትየው አልነበረችም። አስተዋወቃቸውና ራት ታዞ የነበረው ቀረበ። እነ ሳራ ትንሽ ቢደብራቸውም ግን ለኔ ሲሉ ተቀመጡና መመገብ ጀመሩ። ብርክቲ ከምግቧ አንድ ቀምሳ ቀና ስትል የራኬብ እናት መታ ስትቀመጥ ተመለከተቻት። አይን ለአይን ተገጫጩ። ብርክቲ ሰውነቷን ውርር እያደረጋት ይሁን የማታውቀው ስሜት ተሰማት። እናትየው ሰላም ልትል እጅ ስትዘረጋላት የሆነ ድብልቅ ያለ ስሜት ተሰማት። እጇን ጨብጣ ሽንት ቤት ብላ ተነስታ ሄደች። ሳራ ሁኔታዋ ስላላማራት ልትከተላት ፈለገች፣ ግን ሌላ ነገር እንዳይመስላቸው ብላ ሰጋች። አንድ ሀሳብ መጣላት። ለኔ መጀመሪያ መልእክት ተላከችልኝ። ስደውልልህ ስልክ የምታናገር መስለህ ብርክቲን ያት አካሄዱ አላማረኝ ብላ ወዲያው ደወለችልኝ። እኔም ይቅርታ ጠይቄ ስልክ እንደሚያናገር ሰው ስልኬ እንዲሽ ወጣ። እነ ራኬብ ምንም አልጠረጠሩም። ስፈልጋት የሴቶች ሽንት ቤት መግቢያ ላይ ግድግዳ ተደግፋ ታለቅሳለች። ሳያደነገጥኩና ሮጬ ሄጄ አቀፍኳት። ደረቴ ላይ ሆና ያለቀሰች። ፀጉሯን እየነካካሁ ከማባበል ውጪ ምንም አላልኳት። መለስ ሲልላት ምን ሆነሽ ነው? ለምን ታለቅሻለሽ? ብዬ ጠየኳት። ክፍል 4 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።